ኢትዮጵያውያን ከተባበሩ መስራትና መለወጥ እንደሚችሉ ሕያው ማሳያ ናት። አዲስ አበባ ዝማኔዋ በመሰረተ ልማት ግንባታዋ ብቻ አይደለም፣ በዜጋ ተኮር ፕሮጀክቷም ጭምር ነው። የፋይል ጠፋ ባዜ የሲስተም ችግር ገጠመን የተወሳሰበውን የከተማዋን የመንግስት አገልግሎት አሰጣጥ አስቀርቶ ወደ ላቀ ምዕራፍ ያሸጋገረው የአዲስ መሶብ የአንድ ማዕከል አገልግሎት እስካሁን ለ100,000 በላይ ዜጎች አገልግሎትም ሰጥቷል። አዲስ አበባ ከተማ አስተዳደር ላይ የመሶብ አገልግሎት የጀመረበት ጊዜና የዜጎች እርካታ ምን ይመስላል? ማዕከሉ ወደ ስራ ሲገባ 13 የሚሆኑ የመዲናችን የመንግስት አገልግሎት ሰጪ ተቋማት እንዲሁም ደግሞ 5 የሚሆኑ የፌደራል ተቋማትን በአንድ ሴንተር ላይ በመያዝ በተጨማሪም ደግሞ ለአገልግሎት አሰጣጥ የሚረዱ ለክፍያ አገልግሎት የሚሆኑ 2 ባንኮችን በስሩ በማደራጀት ነው መሶብ ወደ ስራ እየገባው ማለት ነው። አሁን ላይ እንግዲህ በርካታ ተቋማቶች ተጨምረዋል፣ አገልግሎቶችም ጨምረዋል። በተመሳሳይ ደግሞ እንግዲህ አሁን እስካለንበት ጊዜ ድረስ 100,000 ለሚሆኑ የመዲናችን ነዋሪዎች አገልግሎቶችን ሰጥተናል። በዋናው መስሪያ ቤት እንዲሁም በቦሌ ቅርንጫፍ ያስተናገድናቸውን ተገልጋዮች እንግዲህ ከሲስተሙ በተገኘው ሪፖርት መነሻ መሰረት ከ98% በላይ የተገልጋይ እርካታ እንደተገኘ ማየት ይቻላል ማለት ነው። አገልግሎት ሰጪው ብቻ ሳይሆን ተቀባዩስ ምን ይላል የሚለው ነገር እናነሳለን። አገልግሎት አሰጣጡ እንደምን አየኸው? ምንስ ፈልገህ መጥተህ ምን ተገለገልክ? ሀሳብ ስትሰጥም ስለነበረ እኔ ለቦሎ ነው የመጣሁት። ዛሬ ነው ፕሮሰሱን የጀመርኩት። ዛሬ ሁሉ ጨርሼ ይሄድኩት። ትላንትን ከዛሬ ያነጻጽራ የተወሰነ ነገር ስለ አዲስ አበባ ለውጥም ይታወራል። አገልግሎት አሰጣጥ ላይ ደግሞ ዛሬ ሰርፕራይዝ ነው የሆንኩት እና ከአንድ ደንበኛ ጋር እንደውም እያወራን ነበር። ከታች ጀምሮ ነው እንትን ያደረጉት። ይኸው 30 ደቂቃ አልፈጀብኝ። በአንድ ላይ ሁሉ ነገር ጨርሼ ደስ በሚል ቦታ ቅዝቃዜ ባለው ብትቀመጥ ራሱ ቦታው ራሱ ያምራል። ህንጻውም ጸጥቷል፣ ስራውም ጸጥቷል። በአንድ መሶብ ማለቁ ደስ ይላል። አንድ ጠረጴዛ ላይ ማለቁ ወደዛ ወደዚህ ወረፋ ነበረ። ምን እንቅልፍ ይዞኝ አምና በጣም ተቸግሬ ነበር አውቃለሁ፣ አስታውሰዋል። በሊፍት መሽከርከር፣ ሰዎችን ስትጠይቅ መሰለቻቸት ነገር፣ እንደገና ሄደህ ቢሮ ላይ ሰዎችን አታገኛቸውም፣ ስራ አስኪያጁን ምኑን አታገኘውም። ያ ሁሉ ነበረ። አሁን ግን በጣም ጥሩ ነው። እናቶች ናቸው ተንገላታውን የመጡት ብሎ የሚያዝንልንም የለም ነበረ። አሁን ተቀላጥፏል። ወደ ማዕከሉ አገልግሎት ቋት የገቡ ተቋማት ቁጥራቸው 22 የደረሰ ሲሆን ማዕከሉ እጅግ በረቀቁ ቴክኖሎጂዎችም የተደራጀ ነው። እዚህ ጋር እስካሁን 21 ሲስተሞችን አስገብተናል። የየተቋሙ ሲስተሞች እዚህ ላይ ተመዝግበው ሞኒተር እናደርጋለን ማለት ነው። ይሄኛው ሁለተኛው ክፍል ደግሞ የሰርቪላንስ ክፍል እንላለን። አገልግሎቶቻችንን በሙሉ ሞኒተር የምናደርግበት የደህንነት ካሜራዎች የምንቆጣጠርበት ሴኩሪቲ ካሜራ ክፍላችን ነው። ንግባ። አንደኛ ፎቅ ላይ ሰው ስለበዛ ይመርላ ኮስት ዋናውኛ የምንቆጣጠረው እንደ ካሜራ ደህንነት ባለሙያ ከደህንነት አንጻር ለምሳሌ ሲአርአርኤስ ላይ ብታው ብዙ ተገልጋይ ካለ ያልሆነ ነገር ከደህንነት አንጻር የሚያሰጋ ነገር ካለ ከነሱ ጋር ኮሙኒኬት እናደርጋለን። እነሱ ሄደው ሶሉሽን ይሰጣሉ ማለት ነው። ጤና ይስጥልኝ። አዲስ መሶብ ዲጂታል የአንድ ማዕከል አገልግሎት እባክዎ ምን ልርዳዎት? መታወቂያዎትን ማሳደስ ነው የፈለጉት? እሺ ይችላሉ። ብዙ ያህል ጊዜ አይወስድብዎትም። ማክሲመም 20 ደቂቃ። አንድ ቅርንጫፍ አለን አሁን ለጊዜው የቦሌ ቅርንጫፍ። እንግዲህ በቀጣይ ደግሞ የሚከፈቱ ወደ 9 የሚሆኑ ቅርንጫፎች በአዲስ አበባ ከተማ በሁሉም አካባቢዎች የሚከፈቱ ቅርንጫፎች ይኖሩናል። አዲስ አበባን በቴክኖሎጂ የማዘመኑ ጉዞ አሁንም እንደቀጠለ ነው። ልክ መሰል አገልግሎት መስጫ ማዕከላት ግንባታ አሁንም በተለያዩ ክፍለ ከተሞች እየተከወነ ነው። በተለይ በአንድ ማዕከል አገልግሎት በመስጠት የዜጎችን እርካታ ለመጨመር የሚያስችል ሰፋፊ ስራዎች እየተሰሩ ነው።